ሴት ፒስ ኤፍሲ ባጋት ተገን ይላል አባቴ። እኔ ምንሽ ማን አርሰናል ደጋፊ እኮ ሴት ፒስ ኤፍሲ ስትለው ምናምን እኮ አይደብረውም። ገባህ አይደል? ግን 3 ፖይንት ኤፍሲ ለምን አትለው? እሱ አንተን ያናዳል። ተመሳሳይ ነገር እኮ ተመሳሳይ። ሁሉንም ጎል በሴት ፒስ ነው የምታገቡት አልከና ሁሌ 3 ነጥብ ይዘን እንወጣለን። ስለዛ 3 ፖይንት ኤፍሲ ብትለንም ቅር አይደለም። አንድ አይነት ነው፣ አንድ አይነት ነገር ስለሆነ ማለት ተረዳኝ አይደል? አናዘር ክሊን ሺት፣ አናዘር 0 ኦን ታርጌት። እናንተ በኦን ታርጌት፣ እኛ በጎል ማንም አያሸንፈን። ዛሬ አሁን ነው 2-0 አሸነፍ። አንድ ኦን ታርጌት ቢኖር ነው 2-1 ነበር የሚሆነው። 2-1 ነበር የሚሆነው፣ ግን 2-0 አሸነፍ። ግሬት ዎል ኦፍ ቻይና ነው እየገጠምክ ያለው። እጥር ነው በቃ። ምንም 6 ፓስወርድ ምናምን ገባሽ አይደል? እኛ 9 ጌም 1 ጎል ነው የገባው። 9 ጌም 1 ጎል ነው። 9 ጌም በተከታታይ መሸነፍ ጎል ምዳል ሰለቸኝ። እዛ ጋር አንዳንዴ ፓላስ ያለፈው ሳምንቱን እየተሰጣት ስለነበር ነው እንጂ ቋቅ ብሎ የነበረ። ግን አንድ ቅሬታ አለ። አንድ ቅሬታ አርቴታ አውት የሚያስብል ማለት እኔ ክሬቲቭ አዋርዱን ካላሸነፉኝ አርቴታ አውት በቃ። ፕሮፋይል ላይ ባለው ቪዲዮ ገብተሽ ቮት አድርጊ። ፓፖቴ ማንም ብትሆን ይሄን ቪዲዮ እስከዚህ ድረስ ራሱ የሌላ ክለብ ደጋፊ እያየ ነው። አያ በነጻ ተራደር ገብተህ ቪዲዮ ላይ በዛ መሰረት ቮት አድርጊ። ዱቄት አርሰናል አሸንፏል። ሴት ፒስ አጌን ምንም ጥያቄ የለውም። ዴድሎክ ምን ሰብሮ በሴት ፒስ ነው። ከዛ በኖርማል ጨዋታ እናገባባቸዋለን። ደግሞ ምን አይነት ጨዋታ ነው ስንጮት የነበረው እንዴ! ጊዮኬሬሽ አገባ ዛሬ ከስንጊ ወይኔ ማን እኔ ፕሪሚየር ሊግ ላይ አዌይ ጌም አግብቶ ያቀመኝ ሰውዬ ዛሬ የመጀመሪያ አዌይ ጎሉን ያገባው። ምን አይነት ጨዋታ ነው የተጫወት ነው። ዛሬ የሚገራርም ፓስ እያደረገ ነበር። ራሱ ለሳካ ሰጥቶት ሳካ 2 ያለቀለ ኳስ ነው ዛሬ ሳቶ 4 ባዶ ምናምን የሚያልቅ ጨዋታ ነበር። ጊዮኬሬሽ ተቀይሮ ወጥቷል ማለት ነው። የሆነ ሰውዬ ልብሱን ጎትቶት ነው። ልብሱ ጽድት ያለ ስለሆነ ልብስ ከፈለጋችሁ ማለት ነው ይውላችሁ 22 አውራሪስ ዘመን ፋሽን ማለት ነው። ጽድት ያለ ልብስ አለ እዚህ ጋር እንደማስቀምጥላችሁ የሚያማምሩ ማለት ነው። ገባችኋ? ሙሉ ጨዋታውን ግን ዛሬ በልጠናቸው ነበር የተጫወት ነው። ሳካ በዚህ በኩል ምን ሆኖ ነው? ሳካ በጣም ቀንሷል። ኦዴጋርድ እስኪመለስ ድረስ ልክ የሚሆን አይመስለኝም። የምሬ ነው። ቲምበር እንደ ሁልጊዜው ትሮሳርድ ግን ዛሬ ዎከርን 2-3 ሎንጬ እየለቀለቀ ሲጫወት ነበር። በጣም የሚያምር ጨዋታ ማለት ነው። ራይስ ክሮስ እንዲያደርግ መፈቀድ የለበትም። ፕሪሚየር ሊጉ ሊከለክለው ይገባል። እንዴ ክሮስ ሲያነሳ ጎል ነው። አሎ ናስቲ ወጣ በል ወደዚህ እስቲ ና ወጣ በልና እስቲ አናግረኝ። ምንድነው የምትለው? ምን አይነት ግን ቡድን ያለ ጀማው ምን ኧረ ተው ቡድን ይሞክርበት። ፈርስታፍ ምንድነው የቡድን እየሰራ ያለው እንዴ? ከባድ ጥቃት እየፈጸመ ነው የአርሰናል ሚሉት ቡድን። እንዴት ነው ጫወታን አስደባሪ ማድረግ ሲፈልግ ማስደበር የሚችለው? እንዴት ነው ማስቆጠር ሲፈልግ ጎል ሄዶ የሚያስቆጥረው? እንዴ ይሄ እኮ እግር ኳስ በባህሪው መመጣጠን አለበት። ገብቷል? ያን ቡድን ይሞክርብሃል፣ አንተም ትሞክራለህ። ገብቷል? ከዛ አንተም ታገባለህ፣ ያን ቡድን ያገባባል። አንተ ብዙ አግብተህ ታሸንፋለህ። እግር ኳስ እንደዛ ነው። ይሄ እኮ በቃ ፍጹም ዶሚኔት ያደረገ ቲም እኮ ነው። ማንም እናቱ ይወለድ። ለምን 19ኛችሁን ቡድን ተደራጅታችሁ መጣችሁ? ለምን አገጡን? አንደኛው ግጠሙን በቃ መሪነታችንን አጠናክረን ቀጥለናል ነው መልጀመው። ከዚህ በኋላ እናቱ ወለደችው ቡድን አስቆመንም። በቃ ዘብሎ መሄድ ብቻ ነው፣ ወደፊት መገዝገዝ ብቻ ነው ጀመው። ሼር ኮፒ ሊንክ አድርግ፣ ለሁሉም አዳርስልኝ። እየመጣህ ይሰጣል በልኝ። ከፈለክ እየመጣንም እንሰጣለን። በፈርስት ሀፍ ማለት ነው አጋየናቸው በህይወት ማለት ነው። 3 ነገሮች አይቀየሩም። የመጀመሪያው ሞት ነው። ሁለተኛው ደግሞ ታክስ ትከፍላለህ። ሶስተኛው ደግሞ አርሰናል ከሴት ፒስ ጎል ያስቆጥራል። አለቀ። ዛሬ ማለት ነው አጫወትናቸው በፈለጉት። ምን አይነት አርሰናል የተመለከት ነው። በርንሌ በጣም በሎ ብሎክ ይጫወታሉ ብዬ ገምቼ ነበር። አፈራረስናቸው። ሴት ፒስ አጌን ኦሌ ጀለስ ማለት ነው። አይምርህም በቃ የሚገርም ፐርፎርማንስ። ጎሉን አይደለም የምልህ ጨዋታው ሁላ የሚገርም ነው። ሰከንድ ሀፍ እንገናኛለን ጋይስ። ቶቶ ስፖርት ላይ መጫወት አትርሱ። ቶቶ ስፖርት ላይ ዲፖዚት ስታደርግ የሚገርም ስፒን አለ እስከ 50,000 ብር በየቀኑ። እንዲሁም ቺክን ሮዷ ልጅ ብቻ የመቻችሁ ሰከንድ ሀፍ 4-5 አግብተን እንገናኛለን። ከአርሰናል 2 በርንሌይ 0 የተረዳናቸው 5 ነገሮች። የመጀመሪያው ነጥብ ጊዮኬሬስ በጣም ጸዴ ፐርፎርማንስ ነበር ዛሬ ማሳየት የቻለው። እንግዲህ ፕሪሚየር ሊጉ ላይ ከረጅም ጨዋታዎች በኋላ ነው ጎል ያስቆጠረው፣ ግን ከጎል ውጪ ራሱ በጣም አሪፍ ፐርፎርማንስ ነው እያሳየን ነበረው። ፈርስት ሃፍ ላይ የተሻሉ ጨዋታችን የነበረው እሱ ነው። ለትሮሳርድ ተቀበላት ኳስ ፈረጆቹ ኤክስኩዊዚት ፓስ ብሎ የሚጠሩት አይነት ፓስ ነው። እንግዲህ ያው መጨረሻ ላይ አፍንጫው ተመቶ ሰከንድ ሃፉ መቀጠል አልቻለም። ብቻ ግን ጸዴ ፐርፎርማንስ። ሁለተኛው ተጫዋች ደግሞ ሁለተኛው ነጥብ ሊያንድሮ ትሮሳርድ ነው። እንግዲህ ትሮሳርድ ሲጀምር ደስተኛው ኩሱ አይደለም ብዙ ጊዜ በቪዲዮቼ እንደምታውቁት። ነገር ግን ዛሬ 100ኛው ጨዋታውን ለክለባችን ሲያደርግ
በአመቱ ያሳየው ጸዴው ፐርፎርማንስ ዛሬ ነው ብዬ ማሰበው እኔ ካይል ዎከርን እንዲሁ ያንከራተተው ነበር ፈርስት ሃፍ ላይ። ከዛ በኋላ ያችን ኳስ አሲስት ማድረግ ይችላል። ትሬት የነበረውን በሱ ሳይድ ነበር። ቡካዮ ዛሬ ትንሽ ደከም ብላ ነበር እየታየች የነበረችው። የተረዳነው ሶስተኛ ነገር ደግሞ we have the best midfielder in the league። እኔ ይሄ ነገር ሲጀመር መጀመሪያ ራሱ እንዴት ክርክር ሆኖ እንደተነሳ አላቅም፣ ግን ክርክር አድርገው ያንሱት ችግር የለውም። ማን ኦፍ ዘ ማች የነበረው እሱ ነው። ጎል ማስቆጠሩ ብቻ አይደለም። ዴክላን ራይስ እንዴት አንድ ሰው እንደዛ 100,000 ጊዜ ታይት ስፔሶች ውስጥ እየገባ አንድ ፓስ አይሰሳትም። አንድ ፓስ አይሰሳትም። እንዴት ወደፊት ሲሄድ ሁሉም ኳሶቹ ልክ ይሆናሉ፣ የሚመታቸው ኳሶች ይገባሉ ምናምን። ምን አይነት አማካኝ እንዳለን ማርያምን የተጫዋች ቢጎዳ ብቻ ነው አርሰናል ደጋፊዎች ልናቅ የምንችለው። እዚህ ቡድን ውስጥ አንድ ተጫዋች ኢሪፕሌሰብል የሆነው ማን ነው ብትሉኝ በዚህ ሰዓት ላይ ዴክላን ራይስ ነው። ስኳዳችን መስፋቱ ሊታካው የማይችለው ተጫዋች አሜዚንግ ፕሌየር፣ በጣም የሚገርም ፐርፎርማንስ ነበር ያደረገው። የተረዳነው አራተኛ ነገር ደግሞ ቡድኖች እኛ መጫወት እንደምንፈልገው እንጂ እነሱ መጫወት እንዳይፈልጉት ከኛ ጋር መጫወት አይችሉም። ዛሬ ማለት ነው በሴት ፒስ ማስቆጠረናል፣ በኦፕን ፕሌይ ማስቆጠረናል። በጣም ብዙ ኳሶችን ክሬት እያደረግን ነበር አይደለ ፈርስት ሃፍ ላይ። ከዛ በኋላ 2-0 ሆነን ቀስ ብለን ነው የምንጫወተው፣ ውጤቱ ማስጠበቅ አለብን ብለን ስናስብ ሰከንድ ሃፉን ኳሱን ተላቸው እኛ በስርዓት በቃ ፈታ በምን በረኛችን እንዲሁ በቃ እዛ ጋር ጥጉን ይዞ ጋዜጣ እያነበበ ሻው መጠጣት የሚችልበት ያክል ድረስ ኮንፈርት ተሰምቶን እየተጫወትን ነበር። ስለዚህ ይሄ የቡድናችንን ተለዋዋጭነት ባህሪ በፈለገው መንገድ መጫወት የሚችል አይነት ቡድን እንዳለን ነው የሚያሳዩ። በጣም ልንኮራበት ነው የሚገባው። የተረዳነው አምስተኛ እና የመጨረሻ ነገር ደግሞ አናዘር ክሊንሺት ዛሬ ማስመዝገበናል። እንግዲህ የሳሊባን ፎቶ ያደረኩት ባይዘ ስለ ሳሊባ እያወራን አይደለም፣ ስለ ካላፊዮሪ እናወራለን፣ ስለ ቲምበር፣ ስለ ጋብሪኤል ማጋሌስ እናወራለን፣ ስለ ሳሊባ እያወራን አይደለም። ሳሊባ ዛሬ በአሪፍ ፐርፎርማንስ ላይ ነበረው። እንግዲህ በጣም ቆንጆ የሆነ ኳስ እያሳየን ነበረ። ማጋሌስ አሲስት አድርጓል። ነገር ግን ኢንተርሴፕሽኖቹ ላይ ሰዎች የሚጠባበት መንገድ ዛሬ ሳሊባ ደስ ስላለ የሱ ፎቶ ያደረኩት እንጂ ሙሉ ባክ ላይ የሚል ላይ ነበር። ሂንካፒንግ ከገባ በኋላ ወኔም ተጫዋች እንዴት አባቱ ደስ እንደሚል ብቻ አርሰናል ደጋፊውን በጣም ነው ደስ የሚለው። ፎሎ ኮፒንግ ሼር እያደረጋችሁ ገነርስ የመቻችሁ ቪክቶር አጌን ክሊንሺት አጌን ሴት ፒስ አጌን ዴክላን አጌን ኦሌ 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 ኦሌ። አንደኛ ነን። ማንም አሸነፈ ማንም ተሸነፈ አንደኛ ነን። ገነርስ አንደኛ ነን። ቢስሚላ በጨዋታ ራይስ እንዴት ነው የሚችለው? ራይስ ስላለን እንዴት ነን ደስተኞች የሆን ነው። ቢስሚላ። ከዛ የተሻሻለ ነገር ልንቀራቸው። አንድ በጣም የተሻሻለ ነገር ዴቪድ ራያ ቅጣት ምት ሲመታ የሚይዘው ፖዚሽን ማለት ነው የዛሬ ዓመት በጣም ሲያስተቸው ነበረ እና ባለፈው የሊቨርፑል ጌምም ላይ ማለት ነው በጣም ተሳስቷል ምናምን ነገር የሚሉ ኮመንቶች ነበሩ ከበረኞች ሲሰጥ የነበረ ማለት ነው። እና ዛሬ ያቺ የመጨረሻዋ ጎል መግባት ነበረባት፣ ግን ዴክላን ይችላል፣ ሁሉም ይችላል፣ አርቴታ ይችላል፣ አርሰናል ደጋፊ ይችላል። ይመቻችሁ። ኦሌ ኦሌ ያላችሁ። በዚህ ሰዓት ዓለማችን ላይ አንድ እውነት አለ። እሱ ምንድነው? አርሰናል የሚባል ፉትቦል ክለብ ከተጫወተ ማለት ነው 3 ነጥብና ክሊንሹት በቃ ግድ ነው። እኔ በህይወቴ ማለት ነው አርሰናል ማየት ከጀመርኩ ጀምሮ ወይም ደግሞ አብዛኛው የአርሰናል ደጋፊ ማለት ይቻላል አርሰናል ማየት ከጀመረ ጀምሮ ይሄ በቃ ሌላ ሌብል ላይ ነው ያለ ነው ማለት እግዚአብሔርን በቃ ይሄ ሌላ ሌብል ማለት ነው። እግር ኳስ ማየት ከጀመርን ጀምሮ አብዛኛው በቃ የሚገራርሙ ቲሞች አይተናል። እነ ሲቲና አይተናል፣ እነ ባርሴሎና 2011 15 እነ ሪያል ማድሪድ 2016 ሲቲ በቃ የሚገራርሙ ቲሞች አይተናል። ግን ማለት ነው እነሱ ቲሞች እንደሚያሸንፉ ምናምን ቀድመን እናውቀዋለን። በቃ ጎል ያስቆጥራሉ፣ ያሸንፋሉ፣ ግን አይቆጠርባቸውም። እኛ እኮ ማለት ይሄ በእግር ኳስ ታሪክ ያልተፈጠረ ነገር ማለት ነው። በቃ እኛ የምናሸንፍ ከሆነ እንደምናሸንፍ እናውቀዋለን፣ ግን ከሴት ፒስ ጎል እንዳናስቆጠር እየቋጠርን ማለት ኦን ታርጌት እንዳይሞከርብን እየቋጠርን ነው የምናየውና ይሄ ለአርሰናል ደጋፊ ብቻ ሲሆን በቃ ለእግር ኳስ ተመልካች በሙሉ ሌላ ዓለም ነው፣ የተለየ ነገር ነው። ጨዋታው ሙሉ ለሙሉ ዶሚኔት አድርገን ከዚህ በላይ ጎል ማስቆጠር እንችል ነበር፣ ኦቤስ ነው። ነገር ግን ማለት ነው ሰከንድ ሃፍ እኔ አርቴታ ምን ብሏቸው እንደገቡ አላውቅም። ደብሯቸው ምናምን ትሬኒንግ እየሰሩ ነው የሚመስሉት፣ ኳሱን ለቀውላችሁ ምናምን ነገር ማለት ነው። ዴክላን ራይስ ማለት ነው በዚህ ሰዓት ዘ ቤስት ኢን ዘ ሊጉ ነው። ከማንም ጋር አታወዳዱት ማለት ነው። ሊያንድሮ ትሮሳርድ በጣም ትለያለች። 1v1 በጣም አንደርሬትድ የሆነ ተጫዋች ነው። ፕላስ ፓሶቹ በጣም ነው ደስ የሚሉት። ተከላካዮቻችን ማውራት አይጠበቅብንም፣ ኦቤስ ነው ኤቭሪ ጌም ማለት ነው። አጥቂያችን ጋብሪኤል ማጋሊሽ ዛሬም ጎል ኮንትሪቢዩት ማድረግ ችሏል። በቃ እሱ እንደ አጥቂ ነው ገብቷል። እሱ ከተሰለፈ ጎል ኦራሲስት አለ ማለት ነው። ብቻ እኛ እንችላለን፣ እኛ እንችላለን እግዚአብሔር። ስለዚህ ተጫዋች ቆይ በሌላ ቪዲዮ እመጣለሁ ብዬ ነው ያላወራሁት። ለምንድን ነው ዋንጫውን የማይሰጡን? ከዚህ በኋላ ያው ለመርሃ ግብር ማሟያ ካልሆነ በታሪክ ኮምፒቴት ሊያደርገን የሚችል ቲም እንደሌለ እያያችሁ ነው። መንጉር ነው ምን እያደረግን ያለ ነው? በዚህ ሲዝን የሚገርም የመጀመሪያው ፈርስት ሃፍ በቃ ያበደ ፈርስት ሃፍ ነበር የዛሬው ጨዋታ ማለት ነውና ኖርማሊ ጨዋታውም ያለቀው እዛ ላይ ነው። ሲቀጥል ቡካዮ ሳካ ትንሽ እንትን ቢል ከዛ በላይ ጎሎች ማስቆጠር የምንችልበት ፈርስት ሃፍ ነበር። ሰከንድ ሃፉን ተውት። ዴክላን ራይስ ግን ይለያል ነው የምልህ። ባጭሩ ይሄ ክለብ በዚህ ሲዝን ማለት ነው
የትኛውንም ዋንጫ ከመጠራረግ ወደ ኋላ የሚል አይደለምና ቀለል ያለ ትሬኒንግ አድርገን ወደ ሜዳችን ተመልሰናል። እንኳን ደስ ያላችሁ አርሰናል ደጋፊዎች። አሁን እኮ አታፍሩም? ራያ ገብቷል ብላችሁ ትከራከሩኛላችሁ። እንደው ትከራከሩኛላችሁ እናንተ አታፍሩም? ትከራከሩኛላችሁ። በቃ እኔ አምኛችኋለሁ። ትከራከራል ገብቷል እንደው አለ እኔ እንደው እላችሁ እንትኑ ሳልቅ እንዳይሰጡት እንደው 38ኛው ሳምንት ሳልፍ እንዳይሰጡት እኔ እሱን ነው የምፈራው በቃ እንጂ እንዴ ኧረ በስመ አብ። እሺ በርን ኧረ ተውት፣ ጭራሽ የማይሆን ነው። ኧረ ይልቅ አሁን እሱን ተውትና ቮት ግን እያደረጋችሁ ነው። እንዴት ነው ነገሩ? ቆይ አልገባኝም። እኔ ማለት በዛ ትንሽ ልዩነት ውስጥ እንዴት ነው ዝም እያላችሁ ያላችሁት? እንዴ ቮት አድርጉ እንጂ ጋይስ እንብላው እንዴ እዚህን ጀምር እንዴ እየገባችሁ ቮት አድርጉ። የጎስትን ሊንኩን እሱ ፕሮፋይል ላይ ታገኙታላችሁ፣ ካላስቀምጦላችኋል። እየገባችሁ ቮት አድርጉ ጋይስ። ይሄንን መብላት አለብን። ከዚህ ነው መጀመሪያ ያለብን። እመኑኝ እንዴ ሞቅ አድርጉት። ደግሞ እንትና ጋር ምን እንደተፈጠረ አይታችኋል። ሞቅ ደመቅ አድርጉት። በቤተሰብ በጓደኛ በቃ በዘመድ አዝማድ በሉት። እየገባችሁ ቮት አድርጉ። በዚህ በኩል ደግሞ እንትና ላይ የቋጠራችሁ ተደሰቱ። አሬው ድል ማለት ነው። በቃ እኔ ለጊዮኬሬሽ በጣም ነው ደስ ያለኝ። በቃ እንደዚህ ከሳምንት እንዲያገባ ነው የምንፈልገው። አረላ ጋይሶች በቃ እሱን ነው የምላችሁና የገባችሁ ቮት አድርጉ። ጉዞ ወደ ቀጣይ ጨዋታ። ዛሬም አደረግነው ጎል ሳይቆጠርብን ወጣ። ለሰባተኛ ጊዜ ለ7 ተከታታይ ጨዋታ ጎል ሳይቆጠርበት ሊወጣ የሚችለው ማን እንደው ታውቃለህ? ይህ ክለብ አርሰናል ነው። ይህ ክለብ አርሰናል በታሪክ ማንም ያላደረገውን አደረገ። 7 ተከታታይ ጨዋታ ጎል ሳይቆጠርበት ወጣ። ምን አይነት ክለብ ነው አርሰናል? አርሰናል ዛሬም አደረገው። ዛሬም ከሜዳ ውጪ ተጉዞ አደረገው። አይጅላል አርስዬ ይመቸን ገነርስ። ተመስገን በሉ። እግዚአብሔርን ነው ምላችሁ። ተመስገን በሉ የአርሰናል ደጋፊዎች። ይቺን አርሰናል ስላየናት በእውነት ነው ምላችሁ። ተመስገን ማለት ብቻ ነው ያለባችሁ። አርስዬ ገነርስ ጀመር። ለምንድን ነው ዋንጫውን የማትሰጡት? ዝም ብላችሁ ነው እኮ የምታለፉን። ዞሮ ዋንጫው እኛ ጋር ናት። ወይኔ አርሰናል ያለመሸነፍ ጉዟችንን ማለት ነው በስርዓት እየገፋን ነው። ያው ማንቺ እንግዲህ ወደ አቋሟ ተመልሳለች። እንዲሁም ደግሞ በዋሊያዊ በካሲኖ ሲጦቱ በየቀኑ 12% ተመላሽ ይኖሮታል። ስለዚህ ያው አይበሉም ማለት ነው። ስለዚህ በዋሊያዊ ተጫወቱ፣ አርሰናልን ይደግፉ፣ ጤናዎትን ይጠብቁ።